ለህይወታቸው በቃ ለመኖርም ከባድ ላይ ነው ያሉትና መምህር አላኩልን ጉባኤ ያዘጋጁልን ይላሉ የሄድንባቸው ቦታዎችና አንድ ቦታ ላይ የሄድነው ንዋየ ቅድሳት ይዘን የሄድንበት ቦታ በጋቢ የሚቀድሱ አሉ ልብሰ ተክህኖ ቆብ የሌለበት አለ ይሄ እንትን ጽዋ የምትለው ውስጥ መገልገያዎቹ ምናምን እነሱን እንደ በጣም እንደ ይሄ ምን ልበለክ ይሄ የቅንጦት ዕቃም አይነት ስሜትም ናቸው ኢቲአርት ሚዲያ እንግዲህ ወደፊት እንደሚያደርገው በዚህ አይነት ጉዳዮች ላይ ይቀጥላል የቤተክርስቲያን ልሳን ሆኖ ይቀጥላል ዛሬ እንግዲህ በጉዞ ቅኝት ላይ የምናስቃኛችሁ ወደ ቦረና ኬንያ ጠረፍ እንሄዳለን እንግዲህ ከባልደረቦቻችን መሃል አንዱ ምንያል በንቲ ወደ ስቱዲዮን ጋብዘውና እዛ የነበረውን ቅኝት ይነግረናል ማለት ነው አብራችሁን ቆዩ ተመልሰናል ተመልካቾቻችን የጉዞ ቅኝት እንግዳችንን ይዘን ቀርበናል እንግዲህ ዛሬ እንግዳችን ባልደረባችን ምንያል በንቲ ነው ምን እንዴት ዋላችሁ የበረሃ ጉዞ እንዴት ነበር በጣም ደስ ይል ነበር በጣም ደስ የሚል ጉዞ ነበር በጣም ጥሩ ነበር እንግዲህ ኢቲአርት ሚዲያ ከሚሰራቸው ፕሮግራሞች ውስጥ በብዛት በፊት የሚሰራቸው የዶክመንተሪ ስራዎች ነበሩ ይሄንን በማስመልከት ከኢቲአርት ሚዲያ እንትን ቤተሰቦች ወደ ከ300 ሺህ ብር በላይ ነው የተቅድሳቶችን በማሰባሰብ ለመጀመሪያ ጊዜ የሚሆን ጉዞ አድርገን ነበር ከዚህ በፊት ወደ ተለያዩ ገዳሞች ሄደናል አሁን ግን ይሄኛው ቀጥታ በኢቲአርት ሚዲያ ቤተሰቦች አሰባስበን ከአዲስ አበባ ተነስተን ወደ 900 ኪሎ ሜትር አካባቢ ተጉዘን ነበር ይሄድነው የት ነው ወደ ኬንያ ጠረፍ ወደ ቦረና አካባቢ ነው አራት ቤተክርስቲያኖች ነበሩ በጣም ንዋየ ቅድሳት ችግር ያለባቸው በጣም ቦታው ላይ ብትሆኑ እናንተም ስሜታችሁ በጣም የሚረበሽ በጣም ጥቂት ምዕመናን ያሉበት 40 እና 50 ሆኖ ካቴድራል የሚሰሩ ናቸው በጣም ግን የንዋየ ቅድሳት እጥረት በጣም አለበት እንደዛም ሆኖ ለምን በጣም ሩቅ ነው እንደዚህ እንደ ቅርብ እንደ አዲስ አበባ የሚያገኙበት እንትን አይደለምና ኬንያ ጠረፍ ላይ ነው ያለው ኢዲሎላ ቅዱስ ጊዮርጊስ ቤተክርስቲያን ዲሎ ቅዱስ ኡራኤል እንደገና ቦርቦር ጽራጽዮን ቅዱስ ባለወልድ ምናልባት ልጅ ቢኒ ላይ የሆነ ጊዜ ገቢ ማሰባሰብ ያደርጉበት ነበርና ጥቂት መዘምራን ሆነው እሱ ቤተክርስቲያን ነው አንደኛው አራተኛው ደግሞ ኢዲሎላ ቦርቦር አራቱም ጠቅሻቸዋለሁ እነዚህ ቦታዎች ናቸው የሄድነው ከጓደኛዬ ከስሌ ጋር ነበር የሄድነውና ለኛ በጣም አድካሚም እንደገና ደግሞ በብዙ እንትኖችም የተሞላ ነበር ብዙ ችግሮችም የተሞላ ጉዞ ነበር መጀመሪያ ከዚህ ከአዲስ አበባ ተነስተን ቀጥታ አርባ ምንጭ ገብተን አደረን ከአርባ ምንጭ ደግሞ በኮንሶ አድርገን ወደ ማረፊያችን ወደ ሆነ ወደ ሚጋ ቦረና ዞን ሚጋ ከተማ ገብተን እዛ አደረን ከዛ የመጀመሪያው ቀን ላይ ሄደን አደረስን ቦታው ላይ ስንደርስ ከዚህ ቦታውን ሄደን እናቅ ነበር በተለያየ ስራዎች ማለት ነው እንዴት ብዬ ልንገርክ በጣም በቃ ስሜታቸውና አንድ ደብር ላይ ዱብሉቅ ተክለ ሃይማኖት ላይ ልክ ንዋየ ቅድሳቱን ሲቀበሉ በጣም ደንግጠው እንዴ እንደዚህ አይነት ነገርም አለ እንዴ አሉ ምን አይነት ነገር እንደዚህ መጥቶ መስጠትም አለ እንዴ እንደዚህ እኮ አልለመድንም አሉ እና በጣም ደነገጠንና በቃ በጣም ደስ የሚል ነበር ከዛ በኋላ ደግሞ ወደ ኢዲሎላ ቅዱስ ጊዮርጊስ ስንሄድ አንድ መምህር ማሞ የሚባሉ በጣም በቃ ብዙዎችን ያፈሩ እኛንም በጣም ትላልቅ ነገሮች ያስተማሩን አባት ነበሩና እዛ ስንሄድ ተመሳሳይ ነገር ነው ያሉ እንዴ እኔ በህይወቴ እንደዚህ አይነት ነገር አይቻላቅም አሉ ደክመዋል ኦልሞስት ወደ 80 90 ዓመት ይሆናቸዋልና በህይወቴ እንደዚህ አይነት ነገር አይቻላቅም እንደዚህ አይነት ነገር አለ ብሎ መርቀውን ጸሎት አድርገውልንና ምን ነበር የሸኙንና ያላቸው እንትን በጣም ደስ ይላልና እኛም በቃ ወደፊት በዚህ አይነት ነገሮች ላይ በጣም በጥልቀት መስራት እንዳለብን ተገንዝበን መጣን ብቻ እጅግ ደስ የሚል ነበር ከዛ በኋላ እኛም ስንሄድ ግን መንገድ ላይ አንደኛው ቦታ ላይ አልሄድንም ትንሽ ከጸጥታ ችግር አትሂዱ ተብለን ትንሽ ባለው ወቅታዊ ጉዳይ ምናልባት እዚህ ሚዲያ ላይ ልንገልጻቸው በማንችላቸው ችግሮች ከመንገድ እንድንመለስ ተደረግን ከዛ አንደኛው ቦታ ላይ መጡልን ከዛ ቤተክርስቲያን ማለት ነው እዛ መጥቶ ተረከቡንና ሁለት ስሜት አየን አንደኛ በጣም ደስታቸውን ሁለተኛ ደግሞ በዚህ ጊዜ እንዴት እንደዚህ ዋጋ ከፍላችሁ ልትመጡ ቻላችሁ አይነት ስሜት ማለት ነው ያው እኛ ደግሞ ያው የሚጠብቀን አያንቀላፋም በሚል እንትን የብዙዎችን ጸሎትም ከኛ ጋር ስለሆነ እኛ ማድረሳችን ያሰብነው እንጂ እነዚህ ችግሮች ይኖራሉ ምናም ብለን ያሰብናቸው ነገሮች አልነበሩ በጣም በረሃ ሜዳ በቃ በረሃ የምትለው ቦታ ላይ መኪኖች ተበላሹብን ማንንም ሰው በሌለበት ውሃ ምንም በሌለበት ቦታ ላይ እንደዚህ አይነት ነገሮች ነበሩ ከዛ ባለፈ አካባቢያውን በጣም በድርቅ የተመታ እንትን ነውና ስታይ እንደውም ማህበረሰቡ ጠንካራ ነው በጣም ከብቶች አልቋል በጣም የምታያቸው ከብቶች በቃ አጥንታቸው የሚታይ ምናምን አንድ ሰው 300 ሰው ከብት የሞተበት ሰው አለ ራሱን የገደለ ሰው በቃ 300 ከብት ሞቶበት ራሱን አንቆ ይገደላል
አንድ እዛ ቤት ቁጭ ብለን ስናወራ አንድ ሰው እስከ ሌሊት 10 ሰዓት ከብቶችን ቁጭ ብሎ እየጠበቀ ልክ 10 ሰዓት ተኩል ላይ 6 ከብቶች ሞቱበት ትንሽ ሲተኛ ማለት ነው። እና በጣም በድርቅ የተጎዱ በጣም በቃ የተጎዱ ምዕመናን ያሉትና በአካባቢው ላይም የአካባቢው ምዕመናንም በጣም አሉ። በጣም አማኞች ናቸው። በነገራችን ላይ በቃ በሃይማኖታቸው ድርድር የማያውቅ ብዙ ጊዜ የተለያየ እምነት ተቋማቶችም ትንኩሳዎች ይደረጉ ነበር። በተለይ 2001 2000 ዓመተ ምህረት ላይ በጣም ከባድ የሆነ እንትኖች ነበሩና አሁን ላይ ግን በቃ ፈተናቸው ምንድነው? ይሄ ከረሃቡ ጋር ተያይዞ በጣም በብዙ ነገር ምናልባት ባለፈውም ወደ ኦሞ ሄዳችሁ ነበርና ተመሳሳይ ነገር አለው እዛም ማለት ነው በቃ እና እኛ እንደውም የሄድን ቀን እንደ አጋጣሚ ካፊያ ዝናብ እኛ እንደ ዛሬ ልንገባ እንደ ማታ ዝናብ ዘንቦ ነበርና ከዛ በኋላ ደግሞ ካፊያ ነገርም ነበርና ከዛ በኋላ ዘነበ ወይ ብለን ጠይቀናቸው ነበር። ምንም እንደዛው ነው በቃ አሁን በጣም በቃ ለህይወታቸው በቃ ለመኖርም ከባድ ላይ ነው ያሉትና መምህር አላኩልን ጉባኤ ያዘጋጁልን ይላሉ የሄድንባቸው ቦታዎችና እንደዚህ አይነት ቦታ ነበር። ይሄንን ቦታ በሚናችን እኛ በጣም ደስተኞች ነን በጣም ሲበዛ ማለት ነው። እንደው የሚገርም ነው አጋጣሚ እኔም ከዚህ በፊት እንዳልከው ደው ኦሞ ነበርኩና በተለይ የአገልግሎት ጉዳይ በጣም ያሳስብ ነበር። ቅዳሴ የለም ካህናት የሉም እና እንደው እናንተስ ጋር እንዴት ነበር? እንደዚህ አይነት የአገልግሎታችሁ ምን ይመስል ነበር? እንደውም ትላልቅ ከተሞች ላይ ምናልባት የኪዳነ ምህረት ቀን እዛ ነበር የካቲት ኪዳነ ምህረት እና ትንሽ ቪዲዮ እንደውም ቤታ ላይ ሾርት ቪዲዮ ላይ ለቀነው ነበር እዛ ሆነን ትልቁ ክፍተታቸው አገልግሎት ላይ ትልቅ ክፍተት አለ። ምንም የማንክደው ሀቅ ነውና አገልግሎት በጣም ትልቅ ክፍተት አለ። አገልጋዮች ብዙ ጊዜ የቋንቋ ነገሮች ይነሳሉ ምናምን እዛው አሉ። ከዛ የወጡ ዲያቆኖች አሉ፣ ከዛ የወጡ ቀሳውስቶች አሉና እዛ ሆኖ የሚያገለግሉ ማለት ነው። ነገር ግን በዛ የተገደበ ነው። ከሌላ ቦታ ላይ ሄደው አሁን አዲስ አበባ ላይ በጣም ብዙ መምህራን አሉ፣ ብዙ አገልጋዮች አሉ። ያንን ቦታ ሄዶ የሚያይ የለም በብዛት። እኛ እንደውም እንደ ሰኔ ላይ እዛ ሜጋ ሚካኤል ቦታ ላይ ጉባኤ እናዘጋጃለን ለሰኔ ሚካኤል። ግን ያ በአንድ ጊዜ በቂ አይደለም። ብዙዎች መሳተፍ አለባቸው እንደዚህ አይነት ጉዳዮች ላይና አገልግሎት ላይ ሁሉም ጋር ተመሳሳይ የሆነ ችግር አለ። በጣም ተመሳሳይ የሆነ ችግር አለ። ግን እንዳጠቃላይ እኛ ባደረግነው ነገር በጣም ደስተኞች ነበሩ። በጣም በቃ ከምል በላይ በጣም ደስተኞች ነበሩ። መልካም። እስቲ እኔ እንደው ሁለት ጥያቄዎችን ማንሳት ፈልጋለሁ። የመጀመሪያው እዛ ስፍራ ላይ ሆናችሁ የእምነታቸውን ጥንካሬ ስታዩ ከተማ ላይ ያለውን ክርስቲያን አብራችሁ እንዴት መዘናችሁት? አንድ እሱ ነው። ምናልባት ሁለተኛው ማያያዤ ኢቲአርት ሚዲያ እንግዲህ ብዙ ወዳጆች አሉት፣ ብዙ ቤተሰቦች አሉት። ቀላል አይደለም ከብዙ ሰዎች የመጣውን ይሄን ለቤተክርስቲያን ይሁን ብሎ ያለውን ነገር በእምነት ቦታው ላይ ወስዶ መስጠት እና ይሄን አይተው ወዳጆቻችን የሚዲያው ደጋፊዎች ምን አይነት ፊድባክ ሰጧችሁ? ሁለቱ ከእምነቱና እንጀምር ነው። አው እምነቱ ጋር ስትሄድ እውነት ለመናገር ራስን እንትላለህ፣ ታፍራለህ በጣም አንተ ያለበትን ቦታ ስታየው ማለት ነው። ጥቂት ምዕመናን ያሉት ብያለሁ። በተለይ አንደኛ 2-3 ቦታዎች ላይ በጣም ጥቂት በጣት የሚቆጠሩ ምዕመናን ያሉትና እዚህ ጋር በመከራ የሚያልቅ ቤተክርስቲያን እዛ ካቴድራል ሰርተው ያስመርቃሉ። ገና አገልጋይ ግን የለም። በቃ ለእምነታቸው ይሄን ያልጠገ ነው። እንግዲህ ትልቅ ቤተክርስቲያን አንጾ ገንብቶ ለአገልግሎት ማብቃት ሌሎች ቦታ ላይ እንግዲህ ምን ያህል ዘመን እንደሚፈጅ እናውቀዋለን። እዛ አካባቢ የምታያቸው ቤተክርስቲያኖች አብዛኛው እንደዛ ናቸው። ከዛ ባለፈ ግን ያሉትም ምዕመናን በጣም ጠንካሮች ናቸው። በጣም በብዙ ፈተናዎች ውስጥ ናቸው። አንደኛ የፕሮቴስታንት እንቅስቃሴ በጣም በሰፊው አለ። ሁለተኛ የሙስሊሞች እንቅስቃሴ በጣም በሰፊው አለ። ይሄ ኖርማል እንትን ሳይሆን ቀጥታ ለመውሰድና ወደ እምነቱ ለመቀላቀል የሚደረግ እንትን በጣም በስፋት ነው ያለው። ይሄንን ሁላችለው። ሁለተኛ አገልጋይ በቂ የለም። ጥሩ በቂ አገልግሎት እያገኙ አይደለም። ቤተክርስቲያን ያለው በተለይ አንዱ ቦርቦሪ ባለው ቦታ ላይ ከብዙ ወረዳዎች መሃል ያለ እንትን ነው ያለ ቤተክርስቲያን ነውና አሁን አዲስ አበባ ላይ ምናልባት በ200 በ300 ሜትር ርቀት ውስጥ ወይ በ400 ሜትር ውስጥ እናገኛለን አይደል? ይሄኛው በጣም 100 ኪሎ ሜትር ሄደ ነው የምታገኘው ቤተክርስቲያን ማለት ነው። እና እዛ ቦታ ላይ ሄደክ እነዛን ሰው ማገልገል እዛ ቦታ ላይ ሄደክ በእነሱ ሰው መባረክ ማለት እኔ እንጃ ቀላል ነገር አይደለም። በጣም እጅግ ደስ የሚያሰኝ ትልቅ ነገር ነውና እንደው አንዳንድ ጊዜ ወጣ እያለ እንደዚህ አይነት ቦታዎችን ብንጎበኝ ወጣ እያለ እንደዚህ አይነት ቦታዎችን ብናያቸው አለው ብንላቸው እውነት ለነፍሳችንም ትልቅ በረከት የምናገኝበት ነገር ነው። ይሄ በዛ ቦታ ብቻ ሳይሆን በሁሉም የኢትዮጵያ በአራቱም አቅጣጫ ማለት ነው። ከዚህ በፊት እኛ ምናልባት አንድ እንግዳችን በኋላ የሚቀርብ እንግዳ አለ እንዳስተዋወቃችሁት እናንተም ከዲያቆን አማን ጋር ከዚህ በፊት ወደ ጣቅርን ማርያም ሄደን ነበርና ቦታው የሚገርም ቦታ ነው። ምናልባት ባለፈው ሳምንት ሜላት ገብታም ተናግራ ነበርና እዛም ድረስ እንደዚሁ በእምነት የወሰድነውን ዕቃ አስረክበን የመጣ ነውና ኢቲአርት ሚዲያውንም በአራቱ መቅጣጫ መሄዳችንን እንቀጥላለንና በእንደዚህ አይነት ተሳትፎ ላይ ብናረግ
ሌላው ምናልባት ይህንን የሚመለከቱ እኛ እናቆም በዚህ ምናልባት ቀናቶች በወር ወይ በሁለት ወር አንዴ እያደረገን እንሄዳለን እንጂ ይህን ነገር አናቆምም። አላማችንም ይህም ስለሆነ ማለት ነው። ምናልባት እኛ እዚህ በአማረ ስቱዲዮ ውስጥ ነው ያለ ነው። በስቱዲዮ ደረጃ አንድ ቦታ ላይ የሄድነው ንዋየ ቅድሳት ይዘን የሄድንበት ቦታ በጋቢ የሚቀድሱ አሉ። ልብሰ ተክህኖ ቆብ የሌለበት አለ። ይሄ እንትን ጽዋ የምትለው ውስጥ መገልገያዎቹ ምናምን እነሱን እንደ በጣም እንደ ይሄ ምን ልበልህ ይሄ የቅንጦት ዕቃም አይነት ስሜትም ናቸው። እኛ ጽዋ ይዘን ስንሄድ የውጭውን ጽዋ በቃ ማለት ለምን አዲስ አበባ ላይ ያሉ ጽዋዎች ለምን እዛ አይኖርም? ውስጥ መገልገያዎቹ ልብሰ ተክህኖቹን ሁሉን ነገር ጥሩን ይዘን ለዛ ነው እንዴ እንደዚህ አይነት ነገር አለ እንዴ የሚል ስሜት ይሰጡን ማለት ነው። አንድ መናገር እንፈልገው ድብሉቅ አቡነ ተክለ ሃይማኖት ቤተክርስቲያን ላይ ሰበካ ጉባኤ ምክትል ሊቀመንበሩ ሙስሊም ነበር ከዚህ በፊት እና ክርስትናን ወስዶ ነው ወደ ኦርቶዶክስ መጥቶ አሁን በሰበካ ጉባኤ እያገለገለ ያለው እና ለብቻ ጠርቶኝ እኔ ደከመኛል በቃ እንደው አበርቱን እስቲ እንደዚህ ፕሮግራም ጉባኤ ያዘጋጃችሁ ወንጌል እንትን እያደረጋችሁ አበርቱን እስቲ አለ ማለት ያ ለኔ ትልቅ ደውል የሆነብኝ። ለምን ይሄ ልጅ የመጣው ከሌላ እምነት ነው። ከሌላ እምነት መጥቶ ተምሮ ተጠምቆ ቤተክርስቲያን ውስጥ ገብቶ እንደገና ደግሞ ኮሌጅ መጥቶ እዚህ ተምሯል። ተምሮ አሁን እዛ እያገለገለን ያለውና በቃ አበርቱን ብቻችን ሆነን እኔ የመጣሁበትን ነገር ታውቀዋለህ እና አበርቱን የሚል ነገር ሰጠና እጅግ የሚያሳዝንም እጅግ ደስ የሚልም ነገር ነው። በጣም ደክሞን በቃ ቪዲዮ ምናልባት ካያችሁት በቃ በጣም ከምል በላይ ማለት በሰውኛ በስጋ እንትን በጣም ደክሞን ምናልባት አዲስ አበባ ሄደ ራስን ነጠላን ጠብቀክ ምናምን ንጹህ ሆነክ ምናምን እንደዚህ አይነት ነገር የለም። አፈር መስለክ አፈር ሆነክ ነው የምትሄደው ቦታ ላይ ግን ቦታው ላይ ስትደርስ የሚሰጥክ ስሜት ቀላል አይደለም በቃ እና በጣም ደስ የሚል ጉዞ ነበር። እግዚአብሔር ይመስገን። እኔም ወዳጄም ባልደረባችን እንግዲህ ስለ ሸዋሌም ደርሰን መተናል። የኛ ያሳለፍናቸው ነገሮች ሚዲያ እንትን ማይላቸው በጣም ብዙ ነገሮች አሉ። እውነቴን ነው የምልህ ማለት የህይወት ዋጋ እስከምትከፍልበት ድረስ ነገሮች ነበሩ። ግን እግዚአብሔር ይመስገን በሰላም ደርሰን መተናል። ይሄንበትንም አላማ አሳክተን መተናል ማለት ነው። በጣም ደስ ይላል። እንደው እዚህ ላይ ጠቅለል እናድርግና እንትናችንም ያገባደድን ነው እየተስፋ አድርጋለሁ። እንግዲህ በይህንን በረከት ያደረጉ በዚህ በረከት የተሳተፉ እነዚህ አባቶች ሁሌ ጸሎት እንደሚያደርጉላቸው ለመግለጽ እንወዳለን። በሁለተኛ ደረጃ ደግሞ ለዚህ የበረከት ስራ ደግሞ እንግዲህ ሁሉም ባላቸው አቅም የተሳተፉትን ማመስገን ይገባልና እንድታመሰግናቸው እድል እንስጥ። በመጨረሻ እንደው የምትለው ነገር ካለ? እጅግ አድርጌ አመሰግናለሁ። ምናልባት ቪዲዮ ስንሄድ ምንድነው ያደረግነው የክርስትና ስማቸውንም ሁሉም እንዲሰጡን አደረግን። በጸሎት ወቅቱም ጾም ስለሆነ በጸሎት እንዲያስባቸው ማለት ነው። አራቱም ቤተክርስቲያን ላይ ሰተናቸው መተናል። ያ ቤተክርስቲያን እንግዲህ ሁሌ ዘውትር የምታደርገው ነገር ነው። እኛም እንደ ኢቲአርቲ ሚዲያ ይሄን ነገር እነሱ ባይተባበሩ እኛም አንሄድም ነበርና እግዚአብሔር ያክብርልን። አሁንም ይሄ በጎነታችሁ ይሄ ተሳትፏችሁ አይቋረጥ እንላለን። ወደፊት በመናረጋቸው በስፋት የምንቀጥልበት ጉዳይ ስለሆነ ይህንን እንቀጥላለን። በዚህ መንገድ ላመሰግናችሁ ፈልጋለሁ። እናንተንም እንግዲህ ዛሬ ጥርታችሁኝ እዚህ ስለጋብዛችሁኝ እጅግ አድርጌ አመሰግናለሁ። በመጨረሻ ምናልባት ዛሬ ጠዋት ላይ ያው የብፁዕ አባታችን የብፁዕ ወቅዱስ አቡነ መርቆሬዎስ ሥርዓተ ቀብር ነበር። እዛም ነበርን። እንግዲህ ቤተክርስቲያን ያው ፈተና ላይ ነው ያለችውና ፈተናዋ ከውስጥም ከውጪም በጣም ጠንክሮ የመጣበት ወቅት ነው። ምናልባት እነዚህ ደጋግ አባቶች ትተውን መሄድ ለኛ ትልቅ የደውል ምልክት ይመስለናልና ቆም ብለን የምናስብበት ወቅት ነው። ኢቲአርቲ ሚዲያ እንግዲህ ወደፊት እንደሚያደርገው በዚህ አይነት ጉዳዮች ላይ ይቀጥላል። የቤተክርስቲያን ልሳን ሆኖ ይቀጥላል። ስለጋብዛችሁኝ አመሰግናለሁ።